ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ የፋኖ ኃይሎች ወደ አዲስ አበባ ይሄዳሉ በሚል ስጋት በናዝሬት አቅራቢያ ባለችው ጉራቻ ማርያም በተባለ አካባቢ ከፍተኛ ቁጥር ያለው የመከላከያ ሰራዊት ማስፈራቸው ተገለጸ። ሰሞኑን እንደተሰማው ከሆነ በሸገር ከተማ ዙሪያ ባሉ አንዳንድ አካባቢዎች ምሽግ በመቆፈር ላይ እንዳለም ተመልክቷል። የፋኖ ግስጋሴን የሰጋው የአብይ አህመድ አገዛዝ በተለያየ ደረጃ ህብረተሰቡንም እያስታጠቀ እንዳለ ነው መረጃዎች የሚያመለክቱት። ማንኛውም እድሜው መሳሪያ ለመሸከም የደረሰ በሙሉ የሚሊሻ ስልጠናና መሳሪያን ጨምሮ የተለያዩ ወታደራዊ ስልጠናዎች እንዲወስድ እየተደረገ እንዳለም ከደረሰን መረጃ ለማወቅ ተችሏል። የአብይ አህመድ አገዛዝ ከፍተኛ ስጋት ውስጥ ነው ያለው። ሰሞኑንም ስናነሳ እንደነበረው በጦርነት ፋኖን እንደማይረታ እንደማያሸንፍ ተገንዝቦት አሁን በከፍተኛ መጠን ገንዘብ አትሞ ወረቀት ይዞ የብር ወረቀት ማለት ይቻላል ዋጋ የሌለው ገንዘብ ይዞ የፋኖ ኃይሎችን በተለይ መሪዎቹን ጠቁሞ ላስያዘም እርምጃ እንዲወሰድባቸው ላደረገ ከ3 ሚሊዮን ብር ጀምሮ ሽልማት ይሰጣለው የሚል ነገር ማንሳቱ ነው በውስጥ ለውስጥ እየሰማ ነው። ከዚህ በተጨማሪም የአብይ አህመድ ጄኔራሎች በዱባይና በአዲስ አበባ ሆነው እንደዚሁ ለፋኖ አመራሮች ለአንዳንዶቹ ስልክ ያገኙትን በሙሉ በመደወል በተለያዩ መደለያዎች ትግሉን እንዲያቆሙ ከፍተኛ የሆነ የድለላ ስራ እየሰሩ እንዳለም እንደዚሁ ሰሞኑንም አንስተናል። አሁን የሰማነውና ዛሬ ወደ አዳማ ናዝሬት አካባቢ የደረሰን መረጃ የሚያመለክተው በአቅራቢያ ባለች በጉራቻ ማርያም በኩል ከፍተኛ ቁጥር ያለው የመከላከያ ሰራዊት እየሰፈረ ይገኛል። በወለንጪቲ አቅጣጫም እንደዚሁ የመከላከያ ሰራዊት እየተጓዘ እንዳለም ተሰምቷል። በዋናነት የተሰጋው ፋኖ ሰብሮ አዳማ ናዝሬትን ከዛም ወደ አዲስ አበባ ይገሰግሳል የሚል ስጋት እንዳለበት ነው የተሰማውና እንግዲህ መጨረሻ የሞት ሽረት ወደ አዲስ አበባ ወደ መሃል ሀገር ይገሰግሳሉ በሚል ስጋት እየተናጠ እንዳለን የሰማነው። ገለታው ከአማራ ክልል ካለው ወቅታዊ ሁኔታ በመነሳት ነገሮቹ ያበቃለት የተጠናቀቀ አድርገው ለደጋፊዎቻቸው እየገለጹ ይገኛሉ። የብልጽግና ሚዲያዎችን ዲጂታሎችም ጋር ብትሄድ በቃ አማራ ክልልን ያለው ሁኔታ ተጠናቋል፣ ምናልባት ወደ ኋላ ላይ የምናነሳዋለን፣ አሁን የተበታተነ ኃይል ነው እሱን የመለቃቀም ስራ ነው የሚለውን ሁሉ ጊዜ በብርሃኑ ጁላ አንደበት የሚወጣው አሁን ደግሞ በፌደራል ፖሊስ ኮሚሽነሩ በደንበላሽ ገብረ ሚካኤል አማካኝነት ሰሞኑን በተሰጠ ሽልማት ላይም ተገልጿል። የተበታተነ ኃይል ነው ያለው፣ እሱን አጠናቀን ባዳዎችና ባንዳዎችን ልክ የምናስገባበት ምዕራፍ ላይ እንገኛለን ብሎ ሲፎክር ነበረ። እሱንም እንመጣበታለን። እሱ ሰውዬ በየጊዜው እንዲህ አይነት ነገር በፎከረ ቁጥር በማግስቱ ሀገር ሲደበላለቅ እገታው፣ አፈናው፣ እንደዚሁ ግድያው ሲበራከት ነው የምናየውና ስለ የትኛዋ ኢትዮጵያ እንደሚያወራ ምናልባት እሱ የሚያውቀው ነገር ካለ ለደጋፊዎቹ የገለጸላቸውን ለኛም እየነገረን ሌላ ትዝብት ውስጥ እየገባን ያለው። ለማንኛውም መጣበታለሁ። ግን እንደው አማራ ክልል ላይ ያለውን እንግዲህ ብዙ ነገር እየሞከሩ ነው። በጦርነት ሄዱበት 2 ሳምንት ብለው ገቡ፣ 2 ዓመት አለፈ። ነገር ግን ፋኖ እየተባዛ አላማው እየተበራከተ ከአማራ ህዝብ በተጨማሪ ሌላው የኢትዮጵያ ህዝብም ኮዙን ምክንያቱን የመዋጋትና ጦር ያነሳበትን ምክንያት እየተረዳ አሁን ደግሞ ዓለም አቀፉ ማህበረሰብም ጉዳዩን በደንብ እያየ የፋኖ ትግል ምን አይነት እንደሆነ እየተረዳ በመጣበት ሰዓት ላይ የአብይ አህመድ ጄኔራሎች ሌላ ነገር ውስጥ ገብተዋል። በመደለል በተለያየ ስቦ በማስከዳት ገንዘብ ሰጥቶ እንደዚሁ ወደ ራስ በማስኮብለል እንደነዚህ አይነቱ ነገሮችን በሙሉ ሞከሩ። ነገር ግን ትግሉ እየተጠናከረ እንደውም በእሳት የሚፈተን ወርቅ እየሆነ ነው የመጣው። ሰሞኑንም ያስከዳው ግለሰብና ሌሎችም ሰዎች ግብረአበሮች ነበሩ። በእነሱ የሚገኝ ድል አሰፍስፈው ሲጠብቁ ምንም ነገር የለም። እንደውም በስምምነታቸው ላይ ታስታውስ እንደሆነ አንዱ የሰፈረው ነገር በፋኖ ስም የታሰሩትን ማስፈታት የሚል ነው። እንኳን ሊያስፈታ አይደለም ማስረሻ ሰጤ ለሱም እስር ቤቱ እየተመቻቸለት እንዳለ እየሰማን ነው። የታለ ካንተ ኋላ ተከትሎ የመጡት የታሉ እነዛ ፋኖች የታሉ ያውሉ ቃል የገባልን የሚል ጥያቄ ወጥረው እንደያዙት እየሰማን ነው። ስለዚህ ነገ ከነጎዲያ የሱ ማረፊያ የት እንደሆነ እርግጠኛ አይደለም እንኳን ሌሎችን ሊያስፈታ። ስለዚህ ያውሉ ቸበርቻቻው ያውሉ ከበሩ ድለቃው ለዚህቹ ነው እንድንል ያስገደደን። ለማንኛውም ሰሞኑን የአማራ ፋኖ አመራሮች በተለያየ መልኩ መግለጫ እየሰጡ ነው። እኛም ያነጋገርነው የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስረስ ማረዳምጤ እንደገለጸልን ከሆነ የአማራ ትግል የአማራ ህዝብ
የሚጨብጠው እጅ እንጂ የሚሰጠው እጅ የለም ብሏል። ይህንን ጦርነት የአማራ ህዝብ ካላሸነፈው የዘመናት ስብራት ነው የሚሆንበት። ስለዚህ ማሸነፍ ብቻ ሌላ ምርጫ የሌለው ማሸነፍ ብቻ ነው ብለን አቅደን አልመን ተጠናክረን በቀጣይም እንደዚሁ መጠነ ሰፊ ጥቃት የምንከፍትበትን ምዕራፍ እንጀምራለን የሚል ነገር ነው ያነሳውና እንዴት አብይ አህመድ ምን ምርጫ አለው? ያልሞከረው ነገር የለም ከሰማይ በታች። በገንዘብ ሞከረ፣ በማታለል በመደለል በሽምግልና በጦርነት ያልሞከረው ነገር የለም። ሁሉም አልተሳካም። ከዚህ በኋላ ምርጫ የለውም ከመሸነፍ ውጪ። አንድ ሌሎች በዚህ አይነት ስሜት ውስጥ ያሉ ሰዎችም ካሉ ሰሞኑን ከአርበኛ አስረስ ጋርም በደንብ አድርጎ የገለጸው ነገር አለ። ይሄ ግለሰብ ምንድነው ምክንያቱ ለምንድነው ተብሎ የሰጠው መግለጫ በራሱ እንዴት የአማራን ህዝብ ለማሳመን የሚችልበትን ነገር እንዴት ጠፍቶት ነው ወይ? ከምን አንጻር አየው ነው? አንደኛ የብሔርን የአማራን ህዝብ ጠላት አድርጎ ተቋማዊ በሆነ መልኩ ትልቅ አደጋ ይዞ የመጣው ቲፒኤልኤፍ ነው። ቲፒኤልኤፍ ግን በዘመኑ ያንን ተቋማዊ ያደረገው እንጂ እንደ ሰይፍ አልተጠቀመውም። እንደ ሰይፍ ተጠቅሞ የአማራን ህዝብ እያረደ ያለው ብልጽግና ነው። ብልጽግና ነው የአማራን ህዝብ ቤተክርስቲያን እንደገባች ድመት በየቦታው እያሳደደ ያለው። ያንን ተማን ጋር ያረፍከው ወይ ሌላ ጋር እንኳን አርፈ ቢሆን አማራን ከማያርድ አማራን ከገነባት አዲስ አበባ አትገባም ከሚል ከዛ ሰፈር ገብተ ተቀላቅለ እንዴት ነው ከቲፒኤልኤፍ ጋር መስራት ስለማንፈልግ ነው የመጣ ነው ብለ እንዴት ትናገራለህ? ምን አይነት ድንቁርና ነው? ምን አይነት እውነት ለመናገር ምክንያቱ በራሱ የበለጠ ይሄ ሰውዬ ምንድነው እንደው በእውነት አእምሮ በትክክል ፕሮሰስ ያደርጋል ወይ ይሰራል ወይ? ብልጽግና ጋር እኮ ነው ሄደው የበለጠ አራጅ የበለጠ ለአማራ ህዝብ ሰቀቀን የበለጠ ለአማራ ህዝብ ምድሩን ሲኦል ያደረገ ስርዓት ጋር እኮ ነው ሄዶ እየተፈራረመ ያለው። ሌላው ያነሳው ነጥብ አለ። ከህወሓት ጋርም ሆነ ከሌላ ጋር እየሰራ ነው በይፋ ምን ያደረግነው ነገር የለም። ትግሉን እኮ ከጀመርን 2 ዓመት አለፈን። እየሞተ ያለው እኮ የአማራ ህዝብ ነው። እየሞተ ያለው የአማራ ወጣት ነው። ለዚህ ትግል ለምንድነው ለሌላ ምን ሸልመው? ልክ ሌላ ኃይል እንዳደራጀን ህወሓት እንዳደራጀን ሻዕቢያ እንዳደራጀን አድርጎ የሚገለጽ ለዛም በአማራ አንደበት ይሄ ራስ ጠልነት ነው በሚል ያስቀመጠው ነገር ለብዙዎቻችን የሚገዛን መሆን አለበት። ይሄ ነው መሰረታዊው ነገር። ሌሎችም ያሰቡ ካሉ ከብልጽግና ጋር ሆነን አማራን እናድናለን ብለው የተሰለፉ ካሉ ከማንም በላይ የአማራ ጠላት መሆናቸውን በደንብ ሊሰመርበት ይገባል። ብልጽግና መንደር ያለው በሙሉ ለአማራ ህዝብ ከፍተኛ የሆነ አደጋ ሊያመጣ የሚችል እንቅስቃሴ ነው የሚታየው። ያንን ነገር ሳይረዳ ዘሎ የገባው ሌላ ዓላማ ቢኖረው ነው። ያንን ዓላማ እንግዲህ ራሱ ነገ ከነጎዲያ ምናልባትም ብልጽግና ከስልጣን ሲወገድ ሊናዘዘው ይችላል። ስለዚህ እነዚህን ነገሮችን ማጥራትና በደንብ አስምሮ መሄድ የሚያስፈልግ ይመስለኛል። ገለታው በተለያየ መልኩ የሀገሪቱ የጸጥታ ሁኔታም በከፍተኛ ደረጃ እያሽቆለቆለ የመጣበት የአማራ ክልል ብቻ ሳይሆን ሌሎችም አካባቢዎች ኦሮሚያም ትግራይም እንደዚሁም በሌሎች የኢትዮጵያ አካባቢዎች ሰሞኑን የጋምቤላን እየሰማን ነው ያለነው። ከጋምቤላ እንደዚሁ የደቡብ ሱዳን ሰዎች ተሰብስበው ወደ ጋምቤላ የገቡበት ሁኔታ ሀገሪቱ ባለቤት እንደሌላት በደንብ የታየበት አንድ አጋጣሚ ነው ማለት እንችላለን። በየቦታ ያለው ነገር አሁን ሚዲያዎችም እየዘገቡ አይደለም። ምናልባት አሁን ተራ ጉዳይ የሆነ መጣ መሰለኝ እንደዚህ አይነቱ ክስተት እንደኛ አይነቱ ሚዲያም ሰፊ ሽፋን እየሰጠበት ያለ ጉዳይ አይደለም። ምናልባት ወደ ኋላ የምናነሳው ወለጋ ላይ አንድ ቄስ ተገለዋል።